በመካከለኛው ምስራቅ እየተባባሰ የመጣውን ጦርነት ለማርገብ በማለም የኢራንን ከፍተኛ የበለጸገ ዩራኒየም ሩሲያ ወደ ራሷ ግዛት ለማዛወር በይፋ ጥያቄ አቅርባለች። ይህ እርምጃ የመጣው በኢራንና በአሜሪካ መካከል የተካሄደው የሰላም ንግግር ሳይሳካ መቅረቱን ተከትሎ ሲሆን ይህም በየካቲት ወር የጀመረውን ጦርነት በሰላም ይቋጫል የሚለውን ተስፋ ካጨለመው በኋላ ነው። ፕሬዚዳንት ቭላዲሚር ፑቲን ይህንን ሐሳብ ለዋሽንግተንም ለኢራንም ያቀረቡት እንደ ሴፍቲ ቫልቭ እንዲያገለግል በማሰብ እንደሆነ የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ መናገራቸውን ሞስኮ ታይምስ ዘግቧል። ይህ ማለት ሩሲያ ዩራኒየሙን ከኢራን በይደር አስቀምጣና ለሰላማዊ አገልግሎት እንዲውል አድርጋ ወደ ኢራን ለመመለስ በምትኩ ደግሞ አሜሪካና እስራኤል ወታደራዊ ጥቃታቸውን እንዲያቆሙ የሚጠይቅ ቢሆንም ጥያቄው ግን እስካሁን በሁለቱም ወገኖች በኩል ይፋዊ ምላሽ አላገኘም። በሌላ በኩል ደግሞ ሩሲያ ይህንን ዩራኒየም ከኢራን ልረከብ ማለቷ ሁለቱ ሀገራት ካላቸው ጥብቅ ስልታዊ ግንኙነት አንጻር ቁሳቁሱን ለጊዜ ወስዳ ለኒውክሌር ጦር መሳሪያ የሚያስፈልጉ ወሳኝ የቴክኒክ መሳሪያዎችን ወይም ዋርሄድ ኮምፖነንትስን አዘጋጅታ በሚስጥር ልትመልስላት ትችላለች የሚሉ ግምቶችም አሉ። ይህ ግምት ይበልጥ ታማኒነት እንዲያገኝ ያደረገው ደግሞ ከዓመታት በፊት የኢራን ከፍተኛ የኒውክሌር ሳይንቲስቶች ወደ ሞስኮ አድርገውት የነበረው የሚስጥር ጉብኝትና በወቅቱ የጠየቋቸው ረቂቅ ቴክኖሎጂዎችና የተደረሱ ስምምነቶችን መነሻ በማድረግ ነው። ሩሲያ ዩራኒየሙን ወደ ሰላማዊ አገልግሎት ቀይሬ ለኢራን ልመልስ ማለቷ በዓለም አቀፉ ማህበረሰብ ፊት እንደ ሰላም አምጪ ቢያስመስላትም ከጀርባ ግን በኢራን ሳይንቲስቶች የተጠየቀውንና በቴህራን መሬት ላይ ለመስራት አደገኛ የነበረውን የቴክኖሎጂ ሽግግር በራሷ ደህንነቱ በተጠበቀ ላቦራቶሪ ውስጥ አጠናቃ ለማስረከብ የያዘችው ስልታዊ ሽፋን ሊሆን ይችላል በመባል ላይ ይገኛል። በመሆኑም ይህ የተጠየቀው ርክክብ ለኢራን የኒውክሌር ፕሮግራም መክሰም ሳይሆን ይበልጥ ወደ ረቂቅ ወታደራዊ አቅም ለመሸጋገር የተመቻቸ የላቦራቶሪ ድልድይ ተደርጎ ሊወሰድ ይችላል። ይህ የሩሲያ ጥያቄ በቀላሉ ዩራኒየሙን የመያዝ ጉዳይ ብቻ ሳይሆን ቁሳቁሱን ወደ ሩሲያ በማጓጓዝ በቴክኒካዊ ሂደት ለሲቪል አገልግሎት የሚውሉ የኒውክሌር ነዳጆችን ለማምረት ያለመ ነው። ሞስኮ ባቀረበችው መርሃ ግብር መሰረት ኢራን ያከማቸችው በከፍተኛ ደረጃ የበለጸገ ዩራኒየም ወደ ሩሲያ ተወስዶ ወደ ዝቅተኛ ደረጃ እንዲቀየር ወይም ዳውን ብሊንዲንግ በማድረግ ለሕክምናና ለኤሌክትሪክ ኃይል ማመንጫ ለሚውሉ የሪያክተር ነዳጅነት ተቀይሮ መልሶ ለኢራን መላክ የሚለውን ያካትታል። ሩሲያ ይህን አማራጭ ያቀረበችው የኢራንን የኒውክሌር መብት ሳትጋፋ፣ ነገር ግን አሜሪካና እስራኤል ጥቃት ለመሰንዘር የሚጠቀሙበትን ሰበብ ለማምከን እንደሆነ ምንጮች ይጠቁማሉ። ይህ የሩሲያ ጥያቄ ትኩረት ያደረገው ኢራን በአሁኑ ወቅት በቁጥጥሯ ስር ባለውና ወደ 440 ኪሎ ግራም በሚጠጋው እስከ 60 በመቶ በበለጸገው የዩራኒየም ክምችት ላይ መሆኑ መረጃዎች ያሳያሉ። ይህ የማበልጸግ ደረጃ ለኒውክሌር ጦር መሳሪያ ዝግጅት ከሚያስፈልገው 90 በመቶ ጋር እጅግ የተቀራረበ በመሆኑ ሩሲያ ይህንን ዩራኒየም ወደ ራሷ ግዛት በማዛወር ስጋቱን ለመቀነስ አቅዳለች። ሞስኮ ይህንን ዩራኒየም ተረክባ ለሲቪል የኃይል ማመንጫ ተቋማት ወደሚሆን የኒውክሌር ነዳጅነት ለመቀየር ያቀረበችው ሐሳብ በመካከለኛው ምስራቅ ያለውን የጦርነት ድባብ ለመቀየር ያለመ ዲፕሎማሲ ተደርጎ ሊወሰድ ይችላል። ሆኖም ይህ እርምጃ ተግባራዊ እንዲሆን በኢራን ላይ የተጣለው ማዕቀብ መነሳትና በፋርስ ባህረ ሰላጤ ላይ የተኩስ አቁም መፈጠር ግድ እንደሚልም ተገልጿል። ምንም እንኳ የሩሲያ ጥያቄ በይፋ ቀርቦ የዓለምን ትኩረት ቢስብም እስካሁን ድረስ ከቴህራን በኩል የቀረበውን ሐሳብ የሚቀበል ወይም ውድቅ የሚያደርግ ግልጽ መረጃ አልወጣም። የኒውክሌር መርሃ ግብር ለኢራን ከቴክኖሎጂ ባለፈ የብሔራዊ ኩራትና የሉዓላዊነት ምልክት ተደርጎ የሚወሰድ መሆኑ የታወቀ ነው። ለኢራን ዩራኒየምን ማበልጸግ ማለት በምዕራባውያን ጫና ላለመንበርከክ የምታደርገው ተጋድሎ ውጤት ከመሆኑ በላይ በቀጠናው ያላትን የኃይል ሚዛን ለመጠበቅ የምትጠቀምበት ዋነኛው የመከላከያ ጋሻ ነው። በመሆኑም ለዓመታት ከፍተኛ መስዋዕትነት የተከፈለበትን ይህንን ክምችት ለሌላ ሀገር አሳልፎ መስጠት ለቴህራን መሪዎች ከባድ የፖለቲካ ውሳኔ ከመሆኑ በላይ እንደ ትጥቅ መፍታት ሊቆጠርባቸው ይችላል። በኢራን የፖለቲካ ልሂቃንና በተንታኞች ዘንድም የሩሲያ ጥያቄ አነጋጋሪነቱ ቀጥሏል። በአንድ በኩል ዩራኒየሙ ከፍተኛ መስዋዕትነት የተከፈለበት ብሔራዊ ሀብት በመሆኑ ለማንም ሀገር ተላልፎ መሰጠት የለበትም የሚሉ ወገኖች አሉ። እነዚህ ወገኖች ዩራኒየሙን ማስረከብ ማለት የሀገሪቱን የሉዓላዊነትና ስልታዊ መከላከያ አሳልፎ መስጠት ነው ብለው ያምናሉ። በሌላ በኩል ደግሞ ዩራኒየሙን ለሩሲያ በይደር ማስቀመጥ እንደ ሽንፈት ሊታይ አይገባውም የሚሉ ወገኖችም አሉ። ለእነዚህ ወገኖች ቁሳቁሱን ለጊዜው በታመነ አጋር እጅ በማቆየት ሀገሪቱን ከጥቃት መታደግና የተጣለባትን የኢኮኖሚ ማነቆ ማላቀቅ የሚቻልበት ብልህ ስልታዊ ማፈግፈግ ነው ይላሉ። በመሆኑም ክርክሩ በብሔራዊ ኩራትና በኢኮኖሚ መካከል ያለ ሆኗል። የተከበራችሁ የገበያ ሚዲያ ቤተሰቦቻችን በዛሬው ዝግጅታችን ታዲያ ይህ የሩሲያ ጥያቄ ከጀርባው ለኢራን ይዞላት የሚመጣውን ጥቅሞችና ሊኖሩ የሚችሉ ጉዳቶችን በሁለት ከፍለን በጥልቀት የምንዳስስ ይሆናል። ሩሲያ የኢራንን ዩራኒየም ወስጄ በሰላማዊ መንገድ ለሲቪል አገልግሎት በሚውል መልኩ አስተካክዬ ልስጣት ማለቷ እውነት ቀጠናውን ከጥፋት ለመታደግ የታለመ የሰላም አማራጭ ወይስ ራሱን
ኒውክሌሩን ሰርቶ ለኢራን የመመለስ ስሌት። በተለይ ደግሞ የኢራን ከፍተኛ የኒውክሌር ሳይንቲስቶች የዛሬ ዓመት ገደማ ወደ ሞስኮ አድርገውት የነበረው የሚስጥር ጉብኝትና በወቅቱ የጠየቋቸው ረቂቅ ቴክኖሎጂዎች ከዛሬው የዩራኒየም ርክክብ ጥያቄ ጋር በምን መልኩ ሊያያዙ እንደሚችሉ እናያለን። ምናልባትም ኢራን እሺ ብትል እንኳ ውሳኔው ምን አይነት ጥቅምና ዘላቂ ጉዳት ይዞባት ሊመጣ ይችላል የሚለውን ነጥብ በዝርዝር የምንመለከት ሲሆን እናንተም ሁለቱንም ጎኖች ሰምታችሁ ጉዳቱ ያመዝናል ወይስ ጥቅሙ የሚለውን የራሳችሁን ሀሳብና አስተያየት በኮሜንት መስጫው ላይ እንድታሰፍሩልን በአክብሮት እንጋብዛለን። እስከ ፍጻሜው አብራችሁን ቆዩ። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ ማድረግም እንዳይረሳ። በመጀመሪያ የኢራን ሳይንቲስቶች ወደ ሞስኮ ያደረጉትን ጉብኝት ከመመልከታችንና ከጀርባው ያለውን ሚስጥር ከማየታችን በፊት ኢራን ዩራኒየሟን ለሩሲያ አሳልፋ ብትሰጥ ሊያጋጥሟት የሚችሉ ጥቅምና ጉዳቶችን በሁለት መልኩ ከፍለን እንመልከት። ይህ የሩሲያ ጥያቄ ለኢራን ይዘውላት ከሚመጡ ቀዳሚ በጎ ጎኖች አንዱ ሀገሪቱ በአሁኑ ወቅት ከተጋረጡባት ቀጥተኛ ወታደራዊ ጥቃት የመከላከል እድል መፍጠሩ ነው። የኢራን የኒውክሌር ተቋማት በአሜሪካና በእስራኤል የጦር አውሮፕላኖች ኢላማ የመሆን ስጋት ያለባቸው በመሆኑ ዩራኒየሙን ወደ ሩሲያ ማዛወር እነዚህን ተቋማት ከጥቃት ነፃ ያደርጋቸዋል። ይህ እርምጃ ቴህራን ጦርነቱ ሳትገባ የኒውክሌር ፕሮግራሟን በከፊልም ቢሆን በሰላማዊ መንገድ ጠብቃ እንድታቆይ ያስችላታል። በተጨማሪም ቁሳቁሱን ማስረከብ በሆርሙዝ የባህር ወሽመጥ ላይ ያለውን ውጥረት በማርገብ ለወራት ተዘግቶ የቆየው የባህር መስመር እንዲከፈትና የኢራን ዘይትም ወደ ዓለም ገበያ ዳግም እንዲወጣ ትልቅ በር ሊከፍት የሚችልበት እድል ሰፊ ነው። ነገር ግን ሩሲያ ዩራኒየሙን ተረክባ አስተካክዬ መልሳለሁ፣ ለሰላማዊ አገልግሎት እንዲውል አድርጋለሁ ማለቷ በቴክኒካዊ ቋንቋ ዩራኒየሙን ወደ ሌላ የኃይል ደረጃ የመቀየር ወይም ዳውን ብሊንዲንግ የማድረግ ጉዳይ ብቻ ሳይሆን ምናልባትም ለኢራን ሳይንቲስቶች የሚመጥንና ለረቂቅ ወታደራዊ ምርምር የሚሆን ልዩ የቁስ ቅንብር የማዘጋጀት ሂደት ሊሆን እንደሚችልም ይገመታል። በ2024 ወደ ሞስኮ የሄዱት እነ ሮላህ አዝሚራድ የመሰሉ የጨረር ባለሙያዎች ፍላጎት ሀገሪቱ ከውጭ በሚመጣ ድጋፍ የኒውክሌር አቅሟን በከፍተኛ ደረጃ እንድታሳድግ ነበር። በመሆኑም ሩሲያ ዩራኒየሙን ከኢራን እጅ አውጥታ ወደ ራሷ መውሰዷ በምዕራባውያን ዘንድ ውጥረቱ ረገበ የሚል የተሳሳተ እምነት እንዲፈጠር ቢያደርግም ከበስተጀርባ ግን ኢራን በሩሲያ ላቦራቶሪ ውስጥ ተዘጋጅቶ የሚመጣላትን የተጠናቀቀ ውጤት ተረክባ የኒውክሌር ህልሟን በአጭር ጊዜ ውስጥ እውን ልታደርግ የምትችልበት ስልታዊ ድልድይ ሊሆንም ይችላል። ከኢኮኖሚ አንጻር የሚያስገኝላትን ጥቅም ስናይም ይህ ጥያቄ እውን የሚሆን ከሆነ በከፍተኛ ውድቀት ላይ ለሚገኘው የኢራን ኢኮኖሚ የአየር መተንፈሻ ሊሆን ይችላል። ዩራኒየሙን ወደ ሞስኮ ማዛወር በምዕራባውያን የተጣሉትን ማዕቀቦች ለማቅለል እንደ ቅድመ ሁኔታ ሊያገለግል ስለሚችል የኢራን የውጭ ምንዛሪ ግኝትና የንግድ እንቅስቃሴ ዳግም እንዲያንሰራራ ይረዳል። የኢራን መንግስት ይህንን አጋጣሚ በመጠቀም በሀገር ውስጥ እየጨመረ የመጣውን የኑሮ ውድነት ለማርገብ የሚያስችል የፋይናንስ አቅም ሊያስገኝለትም ይችላል። በጦርነትና በማዕቀብ ስጋት ምክንያት ኢንቨስትመንታቸውን ያቆሙ ትልልቅ ኩባንያዎችም ተመልሰው ወደ ስራ እንዲገቡ በማድረግ ሀገሪቱ ከገጠማት የኢኮኖሚ ማነቆ እንድትወጣና የረጅም ጊዜ የልማት እቅዶቿን እንድታስቀጥል ትልቅ እድል ሊፈጥርላት ይችላል። በዲፕሎማሲው ረገድ ኢራን ይህንን እርምጃ ለፕሮፓጋንዳ ፍጆታም ልትጠቀምበት ትችላለች። ቴህራን ዩራኒየሙን የሰጠችው በሽንፈት ሳይሆን እንደ ኃላፊነት የተሞላበት ውሳኔ መሆኑን ለዓለም አቀፉ ማህበረሰብ በማቅረብ ገጽታዋን መገንባት ትችላለች። ይህ ደግሞ ኢራን በዓለም አቀፍ መድረክ ያላትን ሁኔታ በመቀየር ከሌሎች ሀገራት ጋር ያላትን ዲፕሎማሲያዊ ግንኙነት ለማደስና አዳዲስ ስልታዊ አጋሮችን ለማፍራት ያስችላታል። በተለይም በክልላዊ ፖለቲካ ውስጥ ያላትን ተሰሚነት በማሳደግ ከመካከለኛ ምስራቅ ጎረቤቶቿ ጋር ያለውን ግንኙነት በሰላማዊ መንገድ ለመምራትና ቀጠናዊ የበላይነቷን ለማስቀጠል ትልቅ ፋይዳ ይኖረዋል ተብሎ ይታመናል። ሆኖም ይህ ስምምነት ለኢራን የሚያስከትለው ጉዳትም ቀላል የሚባል አይደለም። በተለይም ሀገሪቱ ለዓመታት የለፋችበትን የኒውክሌር ፕሮሰስ አሳልፋ የምትሰጥ ከሆነ ምናልባትም ከጥቅሞቹ ጉዳቱ ሊያመዝንባት ይችላል። የበለጸገ ዩራኒየም በእጇ መኖሩ ተቃራኒ ኃይሎች በቀጥታ ጥቃት ከመሰንዘር እንዲቆጠቡ የሚያደርግ ትልቅ የደህንነት ዋስትና ሆኖ ሊያገለግላት ይችላል። ይህንን ቁሳቁስ ለሩሲያ አሳልፎ መስጠት ማለት ኢራን ለወታደራዊ ጥቃት ተጋላጭ መሆንና ጠላቶቿ ምንም የመከላከያ አቅም የላትም ብለው እንዲደፍሯት መንገድ መክፈት ነው። ይህም በቴህራን በኩል ትልቅ ኪሳራ ተደርጎ የሚወሰድ ሲሆን ሀገሪቱ ወደፊት በሚደረጉ ድርድሮች ላይ ያላትን የመደራደሪያ አቅም ወይም ባርጊንግ ፓወር በከፍተኛ ሁኔታ እንዲቀንስና ደካማ ሆና እንድትቀር ሊያደርጋት ይችላል። ሌላው አሉታዊ ጎን ኢራን በሩሲያ ላይ የምታሳድረው ከፍተኛ የፖለቲካ ጥገኝነት ነው። ዩራኒየሙን ለሞስኮ መስጠት ማለት የኢራን የደህንነትና የውጭ ፖሊሲ እጣ ፈንታ በክሬምሊን እጅ እንዲወድቅ ማድረግ ማለት ነው። ሩሲያ ይህንን ቁሳቁስ ለራሷ ጥቅም ስትል ከምዕራባውያን ጋር ለመደራደሪያነት ልትጠቀምበትም ትችላለች። ይህም ኢራንን የሩሲያ
የጂኦፖለቲካዊ ቁማር ተገዢ ያደርጋታል። ሞስኮ ለራሷ ጥቅም ስትል ኢራንን አሳልፋ የምትሰጥበት ወይም ዩራኒየሙን በፈለገችበት ጊዜ የማትመልስበት ሁኔታ ሊፈጠር ይችላል። ይህ አይነቱ ጥገኝነት የኢራንን ብሔራዊ ሉዓላዊነትና የራሷን ውሳኔ በራሷ የመወሰን ነጻነት የሚሸረሽር በመሆኑ በቴህራን ውስጥ ትልቅ ስጋትና ተቃውሞን ሊቀሰቅስ የሚችል ጉዳይ ነው። ከዚህ ባሻገር ይህ ስምምነት በኢራን የሀገር ውስጥ ፖለቲካ ላይ ከፍተኛ ቀውስ ሊፈጥርም ይችላል። የኢራን ህዝብና የሃርድ ላይነር ፖለቲከኞች የኒውክሌር ፕሮግራሙን እንደ ብሔራዊ ክብርና ሉዓላዊነት መገለጫ አድርገው ስለሚመለከቱት ዩራኒየሙን ለሩሲያ መስጠት እንደ ውርደትና ለባዕድ ሀገር እጅ መስጠት ተደርጎ ሊተረጎም ይችላል። ይህም በመንግስት ላይ የህዝብ አመፅን ሊቀሰቀስ ወይም በስልጣን ላይ ባሉ አመራሮች መካከል ከፍተኛ ክፍፍልን ሊፈጥር ይችላል። የኒውክሌር ፕሮግራሙን ለማሳደግ የተከፈለው ከፍተኛ መስዋዕትነት በከንቱ ቀረ የሚል ስሜት በዜጎች ዘንድ ከተፈጠረ ይህም ለኢራን እስላማዊ ሪፐብሊክ የውስጥ መረጋጋትና የፖለቲካ ቀጣይነት ትልቅ አደጋ ሊሆን እንደሚችል ባለሙያዎች በስፋት ይተነብያሉ። በቴክኒካዊው መስክ ደግሞ ዩራኒየሙን ወደ ሩሲያ ማዛወር ለኢራን የኒውክሌር ሳይንቲስቶች ትልቅ እንቅፋት ይፈጥርባቸዋል። ሳይንቲስቶቹ ያላቸውን እውቀት በተግባር ለመፈተሽ የሚያስፈልጋቸውን ጥሬ ዕቃ ስለሚያጡ የሀገሪቱ የኒውክሌር ምርምር ለረጅም ጊዜ እንዲቀዘቅዝ ያደርገዋል። ሩሲያ ዩራኒየሙን ወደ ነዳጅነት እቀይረዋለሁ ብትልም ሂደቱ ግን ምን ያህል ጊዜ እንደሚወስድና ኢራን በፈለገችው ጊዜ ተመልሶ እንደሚመጣላት እርግጠኛ መሆን አይቻልም። ይህ ደግሞ ኢራን በራሷ አቅም ቴክኖሎጂውን የማሳደግ ህልሟን የሚያጨልም ሲሆን ለወደፊት የኤነርጂ ፍላጎቷን ቢሆን ሙሉ በሙሉ በሩሲያ ፍቃድ ላይ እንድትደገፍ የሚያስገዳት አደገኛ ሁኔታ ነው። ይህም የሀገሪቱን የረጅም ጊዜ የሳይንስ ግስጋሴ ያደናቅፋል። ሩሲያ በዚህ ሂደት ውስጥ የምትጫወተው ሚና ኢራንን እንደ ወታደራዊ አጋር ከመያዝ ባለፈ በቀጠናው ያላትን የበላይነት ለማረጋገጥ የታለመ ነው። ሞስኮ የኢራንን ዩራኒየም በእጇ ማድረግ ከቻለች በዋሽንግተን ላይ ትልቅ ተጽዕኖ መፍጠር የምትችል ሲሆን ይህ ደግሞ ኢራንን በሁለቱ ሀያላን ሀገራት መካከል እንደ መደራደሪያ ካርድ እንድትሆን ያደርጋታል። የክሬምሊን ቃል አቀባይ ፔስኮቭ መግለጫም ይህንኑ ፍንጭ ይሰጣል። ፑቲን ጥያቄውን ደጋግመው ማቅረባቸው ሩሲያ የዓለምን የኒውክሌር ኃይል ሚዛን በመቆጣጠር ብቸኛ አገናኝ ሆና ለመውጣት ያላትን ፍላጎት ያሳያል። በዚህ ምክንያት ኢራን ከሩሲያ ጋር የምታደርገው ስምምነት ለአጭር ጊዜ ሰላም ቢያስገኝላትም በረጅም ጊዜ ግን ሉዓላዊነቷን አደጋ ላይ የሚጥል ሊሆን ይችላል። በሌላ በኩል ደግሞ ሩሲያ እንዳለችው ዩራኒየሙን ለሰላማዊ አገልግሎት በሚውል መልኩ አቀናጅታ ለኢራን ትመልሳለች የሚለው ነጥብ ከዲፕሎማሲያዊ ይዘቱ ባለፈ ሩሲያ ራሷ የጦር መሳሪያውን ሰርታ ብታስረክባትስ የሚል ጥርጣሬንም አጭሯል። ይህ ድምፅ እየበረታ የመጣው ሞስኮ ለቴህራን የምታደርገው ድጋፍ ከቴክኒክ ስልጠና ባለፈ ለኢራን ሳይንቲስቶች እጅግ ፈታኝ የሆኑ የኒውክሌር ክፍሎችን ወይም ኮር ኮምፖነንትስ በራሷ ላቦራቶሪ አዘጋጅታ የመስጠት እድል ስላላት ነው። ይህ ግምት ደግሞ በቀጥታ ከሳይንቲስቶቹ የሚስጥር ጉብኝት ጋር በጥብቅ ያያዛል። ምክንያቱም በወቅቱ የተጠየቁት ግብዓቶች በኢራን መሬት ላይ ለማምረት እጅግ አደገኛና በዓለም አቀፍ ተቆጣጣሪዎች በቀላሉ ሊታወቁ የሚችሉ በመሆናቸው ነው። በመሆኑም ሩሲያ ዩራኒየሙን ተረክባ አስተካክላለሁ ማለቷ በሚስጥራዊ ጉብኝት ለተጀመረው ወታደራዊ ትብብር ተግባራዊ ምላሽ የምትሰጥበት ስውር ስልት ሊሆን ይችላል። እንዴት እንደሆነ በዝርዝር እንመልከተው። ይህ ጥርጣሬ የሚመነጨው በተለይ ከ2 ዓመት በፊት የኢራን የኒውክሌር ሳይንቲስቶች ወደ ሞስኮ ካደረጉት ሚስጥራዊ ጉብኝት አንጻር ሲታይ ነው። በወቅቱ አሊ ካልቫንድንን የመሰሉ የኤስፒኤንዲ ወይም የኢራን ወታደራዊ የኒውክሌር ምርምርን በበላይነት የሚመራ ተቋም ከፍተኛ አመራሮች ከሩሲያ የፊዚክስ ባለሙያዎች ጋር መገናኘታቸውና ወታደራዊ ፋይዳ ያላቸውን እንደ ትሪቲየም ያሉ አይሶቶፖችን በመጠየቃቸው ሲሆን የዛሬው የዩራኒየም ዝውውር ጥያቄ ከተራ የሰላም አማራጭነት ባለፈ ለላቀ ወታደራዊ ሽግግር የታለመ ሚስጥራዊ ሂደት ሊሆን እንደሚችል ይነገራል። ይህም ማለት ሩሲያ ዩራኒየሙን ተረክባ በኢራን መሬት ላይ ለመስራት አደገኛና በዓለም አቀፍ ቁጥጥር ምክንያት የማይታሰቡ ወታደራዊ ግብዓቶችን በራሷ ላቦራቶሪ ውስጥ አዘጋጅታ ለቴህራን ለመስጠት ያቀደችው ስልታዊ ሽፋን ሊሆን ይችላል የሚል ግምት እንዲገዝፍ አድርጓል። ይህ ግምት ይበልጥ ትኩረት የሚስበው አሁን በኢራን የኒውክሌር ጣቢያዎች ውስጥ በርካታ የሩሲያ ባለሙያዎችና መሐንዲሶች በመኖራቸውም ነው። እነዚህ ባለሙያዎች ከቡሸር እስከ ሌሎች የምርምር ማዕከላት ድረስ በቴክኒካዊ ድጋፍ ስም መኖራቸው ዩራኒየሙ ወደ ሞስኮ ሄዶ ከተዘጋጀ በኋላ በሚስጥር ተመልሶ ወደ ኢራን ሲገባ በቀላሉ ወደ ወታደራዊ አገልግሎት እንዲቀየር የሚያስችል የመሬት ላይ ዝግጅት እንዲኖራቸው ይረዳል። ሩሲያ ዩራኒየሙን ልረከብ ማለቷ በኢራን ላይ የተጀመረውን ጦርነት ለማስቆም የሚደረግ ጥረት ቢመስልም ከጀርባው ግን በ2024 ሳይንቲስቶቹ የጠየቋቸውን እንደ ኒኬል 63 እና የኒውትሮን አመንጫዎችን የመሳሰሉ ቁሳቁሶችን በራሷ የቴክኖሎጂ የበላይነት አቀናጅታ ለኢራን የምታስረክብበት ስውር የፋብሪካ ሂደት ሊሆን እንደሚችል ተንታኞች ያሰምሩበታል። በተለይም ሳይንቲስቶቹ በሞስኮ ቆይታቸው ወቅት በኒውክሌር ሙከራ ማስመሰያ ወይም ሲሙሌሽን ውስጥ ጥቅም ላይ የሚውሉ ኤሌክትሮን ማፋጠኛዎችን መፈለጋቸው ሩሲያ ዩራኒየሙን ተረክባ የምትሰራው ስራ ምናልባትም በላቦራቶሪ ደረጃ የሚከናወኑ
የኒውክሌር ሙከራዎችን ውጤት ተግባራዊ ለማድረግ የታለመ ሊሆን ይችላል። ሩሲያ ዩራኒየሙን ወደ ራሷ ግዛት በማዛወር የዓለም አቀፉን የአቶሚክ ኢነርጂ ኤጀንሲ አይን ከአካባቢው ስታርቅ፣ ኢራን ደግሞ የጠየቀቻቸውን የላቁ የጦር መሳሪያ ቴክኖሎጂዎች በሩሲያ ላቦራቶሪዎች ውስጥ ተፈትነውና ተዘጋጅተው እንዲቀርቡላት እድል ልታገኝ ትችላለች። ይህ አይነቱ ትብብር ኢራን በራሷ መሬት ላይ ልታከናውነው የማትችለውን አደገኛ ወታደራዊ ምርምር በሩሲያ በኩል እንድታጠናቀቅ የሚያስችላት ሲሆን ሩሲያም የኢራን የኒውክሌር ፕሮግራም ብቸኛ አቅራቢና የጥራት መቆጣጠሪያ ሆና እንድትወጣ ያደርጋታል። ይህ ሂደት በኢራን ውስጥ የሚገኙ የሩሲያ ባለሙያዎችን ሚናም ወደ አዲስ ምዕራፍ ያሸጋግረዋል። ዩራኒየሙ ወደ ሞስኮ ሄዶ በሩሲያ ሳይንቲስቶች እጅ በሚስጥር ከተዘጋጀ በኋላ በኢራን የሚገኙት የሩሲያ መሐንዲሶች የተቀነባበረውን ቁስ ተረክበው ወደ ወታደራዊ ወይም የላቀ ሳይንሳዊ አገልግሎት የሚቀየርበትን የመጨረሻ ቴክኒካዊ ስራ ሊያከናውኑ ይችላሉ። ይህ ማለት ኢራን ዩራኒየሟን ለሩሲያ መስጠቷ እንደ ኪሳራ ቢታይም በተግባር ግን በ2024 በሚስጥር የተጠየቀውን የቴክኖሎጂ ችግር በአስተማማኝ ሁኔታ ተግባራዊ ለማድረግ የቀረበ ስውር እቅድ ሊሆን እንደሚችል ያሳያል። በዚህም ቴህራን የዓለም አቀፍ ማዕቀብና ጥቃትን ስጋት በሩሲያ ዲፕሎማሲያዊ ጋሻ እየተከላከለች፣ የኒውክሌር አቅሟን ግን በሩሲያ ላቦራቶሪዎችና በራሷ መሬት ላይ ባሉ የሩሲያ ባለሙያዎች ድጋፍ በሚስጥር ልታሳድግ ትችላለች። ይሁን እንጂ ይህ ስምምነት ሩሲያ ኢራንን በቴክኖሎጂ ረገድ ሙሉ በሙሉ በቁጥጥር ስር ለማዋል የያዘችው ስልት ሊሆን እንደሚችልም ሊዘነጋ አይገባም። ሩሲያ ዩራኒየሙን ተረክባ ሰርታ ለመስጠት ያቀረበችው ሀሳብ ኢራን በራሷ አቅም የምታደርገውን የሳይንስ እድገት ገትራ ሁልጊዜም በሞስኮ ፈቃድና እውቀት ላይ እንድትደገፍ የሚያደርግ ነው። የኢራን ሳይንቲስቶች የጠየቁት የላቀ ቴክኖሎጂ ወደ ኢራን እንዲገባ ቢደረግ እንኳ ቁልፉ ሁልጊዜም በሞስኮ ባለሙያዎች እጅ ሆኖ እንዲቀጥል መደረጉ አይቀሬ ነው። ይህም ሩሲያ በመካከለኛው ምስራቅ ያላትን የበላይነት ለማስጠበቅና ኢራንን እንደ ስትራቴጂካዊ ተገዢ ለመጠቀም የምትጠቀምበት ብልህ የፖለቲካ ቁማር ሊሆን እንደሚችል ተንታኞች ያስጠነቅቃሉ። በአጠቃላይ ሩሲያ የኢራን ዩራኒየም ወስጄ ሰርቼ ልስጣት ማለቷ በ2024 በሚስጥር ከተጀመረው የቴክኖሎጂ ፍለጋ ጉዞ ጋር ተዳምሮ ሲታይ የቀጠናውን ወታደራዊ ሚዛን ፍጹም ወደ አዲስ አቅጣጫ ሊቀይረው የሚችል ክስተት ነው። ሩሲያ ዩራኒየሙን በመረከብ ውጥረቱን ለማርገብ ያቀረበችው ጥሪ ከጀርባው ለኢራን ሳይንቲስቶች የገቡትን ቃል በራሳቸው ላቦራቶሪ ውስጥ ለመፈጸም የታለመ ይሁን ወይም ኢራንን በቴክኖሎጂ ጥገኝነት ለማሰር የታቀደ ጉዳዩ ገና በጊዜ ሂደት ወደፊት የሚታይ ይሆናል። ግን የሩሲያ ጥያቄ በመካከለኛ ምስራቅ ለተደቀነው ጦርነት እንደ መተንፈሻ ቢቀርብም ከጀርባው ያለው ስሌት ግን የኢራንን ሉዓላዊነትና የክልላዊ ኃይል ሚዛኑን የሚቀይር አዲስ አጋጣሚ ነው። ቴህራን ዩራኒየሙን ለሞስኮ አሳልፋ ከሰጠች ከጦርነትና ማዕቀብ ልትወጣ ትችላለች ተብሎ ቢታመንም በምላሹ የምታገኘው ወታደራዊ ቴክኖሎጂም ሆነ የዲፕሎማሲ ዋስትና ግን የራሱ የሆነ ውድ ዋጋ እንደሚያስከፍላት ጥርጥር የለውም። እናንተስ በዚህ ዙሪያ ምን ትላላችሁ? ዩራኒየሙ ወደ ሞስኮ መሄድ ጥቅሙ ያመዝናል ወይስ ጉዳቱ? ያላችሁን አስተያየት ኮሜንት ላይ ያስፈሩልን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህ ቪዲዮ ላይክ ማድረግ እንዳይረሳ። በያላችሁበት ሰላም